ሰላም ጤና ይስጥልን። ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እና እንዴት ናችሁ? እንግዲህ ትናንትና በዳኒ ቤት የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። እንግዲህ ላላያችሁ ቪዲዮን አሳይቻችሁ ልመለስ አደርጋለሁ። እሺ እኔ ጤናዬን ካጣሁኝ ደህና አልነበረም ብለሻል አይደል? እኔም ደህና አልነበርኩኝም አመኛለሁ። እሱ ታዲያ ለሶስት ቀን አራት ቀን እየተወሰድሽ ነው። እኔ ማደሬን ነው የማውቀው አንቺ ጋር ማደሬን ማቆም ማለት እሱንም ቪዲዮ ነው ያየሁት። ቪዲዮ ላይ አይቼ ነው አንቺ ጋር እንግዲህ ውድ ቤተሰቦቻችን ቪዲዮን እንዳያችሁት ነው። እነ ዳኒ እነ ዴቭ ሙሉ በሙሉ በሄርሜላ እርግጠኛ የሆኑ ይመስለናል። ምክንያቱም እየተናገሩ የነበረው ምንድነው ግልጽ ለማድረግ ያክል ሄርሜላ ከዚህ ነገር ንጹህ መሆኗን ነው። አሁን እዚህ ጋር ቪዲዮውን በደንብ ተመልክታችሁት ከሆነ እነ ዳኒ እየተናገሩ የነበረው ሄርሜላን ንጹህ ሩታን ንጹህ አይደለችም ለማለት ፈልገን አይደለም እያሉ ነገር ግን ስለ ሄርሜላ ንጹህነት ስለ ሄርሜላ የአብርሽ ደህና መሆን ሲያሳስባት እንደነበረ ብዙ ስቃዮች እንዳሳለፈች እያንዳንዱን ነገር ስለ ሄርሜላ ነው እንጂ ሩታ ስለደረሰባት ሩታ ስለነበረ ስላሳለፈችው ጊዜ አንድም እያወራ የነበረ ሰው አልነበረም። ስለዚህ አሁን እነ ዳኒና ዴቭ ዴቭ ተገላግለነዋል፣ ይሄን ሰሞን አልመጣም ብለን ደስ ብሎ ነበረ። ምክንያቱም ዴቭ የሚናገረው ነገር አይታችሁት ከሆነ ከሩታም ከሄርሜላም ጎን አይደለሁም፣ ነፃ ነኝ፣ እኔ ለእውነት ነው የምቆመው በሚመስል መልኩ ወይም ደግሞ ብዙ ሰዎች ጋር ሲደርስ ይሄ ቪዲዮ እንደዛ እንዲሰማቸው ይፈልጋል። ነገር ግን ደግሞ ይሄ ማንነቱ ሩታን እንዳይመርጥ የሚፈልገው ማንነቱ እጅግ በጣም እየጎመራ ይወጣል የበለጠ ግን ምክንያቱም እውነተኛ ማንነቱን ረጅም ሰዓት አፍኖ ማቆየት አይችልም። በቃ ቡዜም ጋር ያለው ችግር ይሄ ነው። የዳኒም ሀሳብ ሶስቱም ተመካክረው በመጡ በሚመስል መልኩ ሀሳባቸው ሩታ ነች ሄርሜላ ነች ማለት አንፈልግም፣ ግን ለአንተ ጤንነት እንዲመለስ አንተ ደስተኛ እንድትሆን ወደ ቀድሞ ማንነት እንዲመለስ እጅጉን በጣም በብዙ ስትለፋ የነበረችው ሄርሜላ ነች እያሉ ይገኛሉ። ይህ በቻይንኛ ምን ማለት ነው? ሩታ እኛ አንተ እንድትታከም ነፃ እንድትሆን በምንም ታምር ስንጥር እሷ ልታግዘን ፍቃደኛ አልነበረችም። በዚህ ሁኔታ ውስጥ ግን ፍቃዷን አሳይታ ያንተ ደህና መሆን ሲያሳስባት የነበረች አንድ ሰው አለች፣ ያችም ሄርሜላ ነች እያሉ ምናልባት እኛ ፋራዎች አይደለንም። በዚህ ልክ አድበስብሳችሁ እያወራችሁ ለሄርሜላ ድጋፋችሁን እያሳያችሁ እንደሆነ ግልጽ ነው። ስለዚህ አሁን እናንተ አብርሽ በራሱ እናንተን አሁን ሲጠይቅ ሄርሜላንም ሩታንም ሲያገኝ ብቻቸውን ማግኘት አለባቸው ብዬ አስባለሁ። ምክንያቱም አሁን ኤፍሬምም ሩታ ነፃ ስለመሆኗ ነው የሚናገረው፣ ግልጽ ነው፣ ምንም ጥያቄ የለው። ምክንያቱም መጀመሪያም ሲናገሩ የነበረው ይሄንን ነው። ዴቭ ቡዜና ደግሞ ዳኒ ስለ ሄርሜላ ነፃ መሆን ሄርሜላ ነፃ ስለመሆኗ ነው እያንዳንዱ ነገር የሚናገሩት። ስለዚህ አብርሽ የሚጠይቃቸው ጥያቄዎች ወሳኝነት አላቸው የሚል ሀሳብ አለኝ። ሲጀምር እውነት ለመናገር ከሆነ አብርሽ እያንዳንዱን ነገር እረስቻለሁ አያስታውስም ምናምን የምትለው ሸዋሸዋ እንደሆነ ይገባናል። ምክንያቱም አሁን የፊርማው ቀን ታስታውሳለህ፣ ከፊርማው በፊት የነበረውን ደግሞ አታስታውስም። ቪዲዮውን አንዳንዶቹን ታያለህ፣ አንዳንዶቹን ሳታይ ነው የመጣኸው። አንዳንድ እነሱ መናገር የፈለጉትን ነገር ነግረውህ ይዘህ መጥተሃል። አንዳንድ ደግሞ እነሱ በውስጣቸው ያስቀሩትን ነገር ሳይነግሩ እዚህ መጥተሃል። ስለዚህ አሁን እኛ የእናንተ አራታችሁ ጥምረት የእናንተ አራታችሁ ሀሳብ እዚህ ጋር የተንጸባረቀ እንደሆነ ይገባናል። ሄርሜላን በዚህ ልክ ዛሬ ብትናገራት ሩታ ላይ አልፈረድኩም ለማለት እንዲመችህ፣ ሩታን በዚህ ልክ የጠየቃት ሄርሜላ ላይ አልፈረድኩም እኔ ሚዛናዊ ነኝ ለማለት እንዲመችህ እንደሆነ ግልጽ ነው። በቃ አሁን ላይ አብርሽ እየሄድክበት ያለው መንገድ ራስህን ነፃ የመውጣት ምክንያቱም አብርሽ ለሩታም ለሄርሜላም አልወገንም እንድትባል እያንዳንዱን መስመር የወደህን በወደ ይዘህ እየተገበርክ ይመስለኛል። እኔም ከቪዲዮዎቹ እያንዳንዱን ነገር ስመለከት የተረዳሁት ያለሁት ይሄን ነው። ሄርሜላም ጋር ወግንሃል መባል አልፈለክም። አንዳንድ ጊዜ ሩታ እውነቱን እየነገረች ሩታ ያለውን ነገር ቃል በቃል እየነገረች ሁላ ልቦናህና ውስጥህ እያወቀው እንደተጠራጠርካት ግን እያስመሰልክ ነበረ። ዛሬም ላይ ደግሞ እዚህ መጣህና የሩታን መጠራጠርህ ክላሽ እንዳያደርግ እዚህ ጋር ሄርሜላንም በደንብ የተጠራጠርካት ነበር። ስለዚህ ያንተ ጤነኛ መሆን በራሳችሁ መንገድ እየገለጻችሁልን ነበረ። አብርሽ
እጅግ በጣም እንዳልታመምክ። አሁን እኛ ግልጽ እንዲሆንልን እኮ አብርሽ እያሰብን ያለ ነው ምንድን ነው አንተ ምን ታመህ ነበረ? የትስ ሄደህ ነበረ? አሁን እዚህ ጋር ሄርሜላ ላይ ጠይቃትን ጥያቄ እንስማው። አንቺ ግን ከዚህ ሀገር ይዘሽኝ ስትወጪ ምንም አይነት የቀረሽው ቪዲዮ የለም፣ ምንም አይነት ያደረግሽው ነገር የለም። ስለዚህ ለምን በድብቅ ነገሮችን እንትን ለማለት ለምን ፈለግሽ? የት ይዘሽኝ ሄድሽ? ይህንን ነገር ማወቅ ፈልጋለሁ። 3 ቀን 4 ቀን እኔ አብሬ አልነበርኩኝም አይደለ? ስለዚህ ያንን ነገር ማወቅ ፈልጋለሁ እንደ ሰውኛ ማለት ነው። ደህና አልነበርክም ብለሽኝ ነበረ። ነገር ግን ደግሞ ከሩታ ቤት ወስደሽ 3-4 ቀን የት ወስደሽኝ ነበረ? ምናልባት በቪዲዮ ውስጥ ሁሉም ሰው ይዘውኝ የሚሄዱ ቦታ በቪዲዮ ያስቀሩ ነበረ። አንቺ እንዴት በቪዲዮ አላስቀረሽም ብሎ ጠየቃት። አይ እኔ በቪዲዮ ያላስቀረውት እነ ሄርሜላና ኤፋ አንተን እየተከታተሉ ስለነበረ አንተን ይዤ ወደሚሄደው ቦታ ካወቁ መተው እንዳያስቸግሩኝ ስለምፈልግ ነው አለች። ይህ መጀመሪያ ሄርሜላ ራሱ እውነት እሷ ጋር ቢሆን እያንዳንዱን የምትናገረውን ነገር በእርግጠኝነት ትናገር ነበረ። ልክ ኤፋና ሩታ ጋር የምናወጣው የአማርኛ ስህተት እንደሌለ 3 ሰውም 4 ሰውም የተለያየ 6 ሰውም መቶ ቢጠይቃቸው ተመሳሳይ የሆነ ሀሳብ እንዳላቸው፣ ምክንያቱም ያደረጉት ነገር እውነት እንደሆነ የሚያሳብቀው እዚህ ጋር ነው። ሄርሜላ ጋር ግን ስታወራ የሚቀር እንዲህ አልነበረም እንዴ ተብላ አሃ ብላ አስታውሳ የምትናገረው እጅግ በጣም ብዙ ነገሮች ነበሩ። ለምሳሌ 3-4 ቀን ወስደሽኝ ነበረ፣ ነገር ግን እነ ሌሎቹ ይዘውኝ የሚሄዱት ቦታ ላይ የት እንደነበርኩኝ በቪዲዮ እያስቀሩ እየቀረጹ ነበረ። አንቺስ ምንም ነገር 3-4 ቀን ይዘሽኝ ሄድሽ ቦታ ሳይታወቅ ቆይተሻል ብሏታል። እሷ ሄርሜላና ሩታና ኤፋ በምንም ሁኔታ ውስጥ እንዲያገኙ ስላልፈለግን ተደብቆ ነበር፣ ሴኩሪቲ ተደርገው ነበረ አለች። በመጀመሪያ ደረጃ አሁን የሆነ ቦታ ላይ ሆናችሁ ቪዲዮ ቀርጻችሁ አብርሽ እኛ ጋር ነው ያለው፣ ደህና ነው ያለው፣ ጥሩ ጊዜ እያሳለፈ ነው ብትይ ያንን ነገር እነ ሩታና ኤፍሬም የት እንዳሉ ከግድግዳ አይተው ማወቅ ይችላሉ ወይ? አንቺ ያለሽበትን ቦታ እነሱ በምን እርግጠኛ መሆን ይችላሉ? አሁን ግራ የገባን ነገር በቪዲዮ እንዴት አልቀረጥሽም ነው የተባልሽው እንጂ እያንዳንዱ ይዘሽው ስቴጅ የነበረው ቦታ ለምሳሌ ቢሾፍቱ፣ ሐዋሳ፣ ደብረ ዘይት ምናምን የሆነ ቦታ ይዘሽው ሄደሽ ቢሆን ኖሮ እየጠቀሽ ያለሽው ለምሳሌ እንደዚህ አይነት ቦታ ነው ይዤው የሄድኩት ብትይ አሁን እነዚህ ሰዎች ያለሽበት ቦታ ሊመጡ ይችላሉ። ነገር ግን አታስቡ፣ አብርሽ ደህና ነው ያለው ከኔ ጋር ነው ያለው ብለሽ በቪዲዮ ማስቀረት ለምን አልፈለግሽም? ያለሽበት ቦታን ሳትናገሪ። ይሄ አሁን አንቺ በእነዚህ አይነት መልኩ ቪዲዮ እኔ አሁን ለምሳሌ ቪዲዮ የቀረጽኩላችሁ ነው ቤተሰቦቼ። ከአፍጋኒስታን ልቅረጽ፣ ከኡራጋይ ከኡጋንዳ ልቅረጽ፣ ከሴኔጋል ልቅረጽ፣ ማንም የሚያውቀው ነገር የለም። ብቻ እኔ ቪዲዮ እየቀረጽኩላችሁ እንደሆነ አሁን እነ አብርሽ እነ ዴቫና ዳኒ እንደውም ሄርሜላ ያወሩትን ነገር እያወራው እንደሆነ ነው እንጂ የምታውቁት በፍጹም የት ቦታ ሆኜ ይህን ቪዲዮ እየቀረጽኩ እንደሆነ ልትረዱም ልታውቁም አትችሉም። ነገር ግን እየተናገርኩኝ በቪዲዮ እያስቀረው ነው ይህንን ሀሳብ። ሄርሜላም በዚህ መልኩ ማስቀረት አትችልም ወይ? እነዚህ ማድረግ አትችልም ነበረ ወይ? ይሄ ጥያቄ ነው። አብርሽ ወሳኝና ትክክለኛውን ጥያቄ ጠየቀ። በጣም በትክክለኛ መንገድ እና ደግሞ ሲጀመር አንድ ማወቅ ያለብሽ ነገር እዚህ ጋር አሁን 2 አይነት ውሸት ነው እየዋሸሽ ያለሽው። ምን ዋሻውኝ? ቅድም ጠበል መንፈሳዊ ቦታ ልወስድህ ነበር አለሽ። ከዛም በኋላ ደግሞ ቪዲዮዎቹ ላይ ደግሞ ሳይ እንደወሰድሽኝ የተናገርሽው ሌላ ቦታ ልታዝናኝኝ እኔን ከኔ ጋር እንትን ለማለት እንደሆነ ነው እንትን ያለሽ። 2 አይነት ውሸት አያስፈልግም። ዋሸሽ አላት። ዋሸሽ። አሁን እዚህ ጋር 2 አይነት ንግግር የተናገርሽ ነው። እዚህ ጋር ጸበል ነው ምናምን ስትይ ነበረ። ነገር ግን እኔ ቪዲዮን ስመለከተው መዝናኛ ቦታ ነው ምናምን ይዘሽኝ ሄድሽው። እኛም ደግሞ ደጋግመን የተናገርነው አንቺ ቡዜ፣ አንተ ዴቭ ሄርሜላ ይዛ እንድትሄድ የፈቀዳችሁ ለምንድን ነው? ሄርሜላ ይዘው ጸበል ከሄደች እሰየው ጥሩ ነው። ነገር ግን እነሱ ሲናገሩ የነበረው ሄርሜላም ስታወራ የነበረው የተወሰነ ጊዜ ራሱን እያገኘ የተዝናና ነው ስትይ ነበረ። አሁን መለሽና ጸሎት ቦታ ወይም ደግሞ ጸበል ለወስድ ነበረ፣ ጸበልም ወስጄ ነበር ብለሽ የተናገርሽው ሲልሽ እንደዋሸሽ ሲነግርሽ ደግሞ አይ ለወስድህ ነበረ ነው እዛ ጋ ጸበል ነው ምናምን የወሰድኩ አልሽው። መለሽና ደግሞ ለወስድ ነበር በሚለው ተካሹ። ስለዚህ እየቀላመድሽ ነው። መጀመሪያ እናንተ 3-4 ሰዎች ተመካክራችሁ በደንብ ይሄ እስክሪፕቱን በደንብ አላጠናችሁትም። በቃ ምክንያቱም እናንተ አብርሽን ማለት ያለባችሁ ቀድማችሁ አልተዘጋጃችሁም። የውሸትም ልክ አለው እኮ። ለምን መጀመሪያ ጸበል ስትይ ከረምሽና አሁን ደግሞ መልሰሽ ገዝታ የሆነ መዝናኛ ቦታ እንዴ! አብርሽ እኮ
ከአንቺ ጋር በነበረ ሰዓት ደስተኛ እንዳልነበረ እኮ የሚያሳይ አንድ ምልክት ሰጥቶናል። ኤፋ የት ነው ያለኸው መተህ ውሰደኝ ሲለው ነበረ። ከዛም በኋላ እነ ዴቭ ደግሞ እዚህ ጋር መስመሯን የጣሰች ንግግሯ ላይ ትክክለኛ መስመር እያደለች እንደሆነ የሆነ የደበቁት ነገር ሊወጣባቸው እንደሆነ ሲገነዘቡ ዴቭ ቀበል አደረገና ሄርሜላን እያገዛት ነበር። ረፍት አደረግን። ከዛ በኋላ ግን እኔ ጸበል ይዤ ልሄድ ስል ወደ አዲስ አበባ መምጣት እንዳለብን ተነገረን። መጣና ብሽ ይቅርታ፣ እኔ ያረፍሽው አንቺ ነሽ እንዴ? አላረፍኩኝም። ምንም አውቀት አይደለም። ለረፍ ልዝናና ምን ልበል በደኔ ነበር ይዘሽ የተወሰነ ሄርሜላ ቆይ አይ ወንድሜ ትንሽ ይሄንን ነገር ትንሽ ጠንከር ላድርግልህ። እኔ ተረዳኸኝ አይደለም? ከሄርሜላ ጋር ያለውን ነገር ሁሉ እኛ እናውቃለን አልኩ። ቪዲዮ ደግሞ ያልተቀረጸው እየነገረችን ሁሉም ነገር እንድትነግር ብዬ ነው ዝም ያልኩት። እኔ ቪዲዮ ያልተቀረጸው ዋነኛ ምክንያት ኤፍሬም ከግር እየተከታተሉ ነበር። ተረዳኸኝ አይደለም? እና ደግሞ ቪዲዮ ቀርጸን የሆነ ነገር ብናደርግ ቶሎ የመገኘት አድቫንቴጅ ይኖርሃል። ገባ አይደል? አያችሁ እዚህ ጋር ሄርሜላ የምትስተው ነገር ሲኖር ዴቭ ብሎክ ያደርጋል። ዴቭ የሚስተው ነገር ሲኖር ደግሞ እዚህ ጋር ዳኒ ነገሮችን ለማስተካከል እየሞከሩ ነበረ። ምክንያቱም እነዚህ 3-4 ሰዎች ሆን ብለው አቅደው ከሩታ የመነጠል ሀሳብን ሆን ብለው ያሰቡበት ነገር ስለሆነ ትክክለኛ ነገር የተናገሩ አልነበረም በሚለው እርግጠኛ ነኝ ተስማምተናል ሁላችንም። ምክንያቱም ሄርሜላ ዛሬ ላይ ከዚህ ቀደም ስታወራ በነበረው መልኩ አልነበረም ስታወራ የነበረው። ምክንያቱም በጣም ብዙ ስትቀባጠራቸው የነበሩ ነገሮች እንዳለ እናንተም ተገንዘባችኋል ብዬ አስባለሁ። ሌላ እዚህ ጋር ቅድምም ብያችሁ ነበረ ዴቭ ለሩታም ለሄርሜላም አልወገንም፣ እኔ ወንድሜ ራሱ ነገሮችን አይቶ አጣርቶ የመወሰን ብቃቱ አለው ብሏል አይደለ? ከዛም በኋላ ምን አለ? ሩታ ማነው ሄርሜላ ትክክለኛ ነገር አርጋ ቢሆን ኖሮ ባሳለፍንባቸው ጊዜያቶች ላይ የሆነ ፍንጭ እናገኝባት ነበር አለ። ስለዚህ አሁን እዚህ ጋር እናንተ ትክክለኛውን ነገር እየተናገራችሁ ነው። በቃ እናንተ ለአብርሽ እኮ ከሩታም ከሄርሜላም ጎን አልነበርንም በሉ እንጂ በእያንዳንዱ ንግግራችሁ ሩታ ነች ይሄን ነገር ያደረገችው በሚል መልኩ ነው የተናገራችሁ ያላችሁት እንዴ። አሁን ላይ እናንተ ከሩታ ጎን አይደለንም ከሄርሜላም ጎን አይደለንም ብትሉም ነገር ግን ከሄርሜላ ጎን መሆናችሁን በደንብ ያሳብቃል። ዳኒም ደግሞ ሲጠይቅ የመለሰው መልስ ስሙ። ባህር ላይ በጣም እየሞከረች የነበረችው ደህና እንድትሆን ነው እየጣረች የነበረው። በጠቅላላ ሄርሜላ ስትለፋ ስትደክም የነበረው አንተን ደህና ስለማድረግ ነበረ። እኔም እንደ ዴቭ ነው በቃ እንደ ዴቭ ምንም ነገር አላየውባትም እርግጠኛ ነኝ በሄርሜላ ብለው ተናግረዋል። ስለዚህ እነዚህ ሰዎች ከሄርሜላ ጋር እንዲሆን ነው የሚፈልጉት። ነገር ግን አሁን እናንተ ያልተረዳችሁት አንድ ነገር አለ። አብርሽ ደህና ነው። ከዚህ ቀደምም አብርሽ ይሄ እናንተ በምትሉት መልኩ ትውስታውን አጥቶ ያሳለፋቸውን ጊዜ ምናምን በጠቅላላ ረስቷል የሚል ምንም አይነት ነገር የለም። እናንተ የምትጠረጥሩት ምን ነበረ? ሩታ ሀብሉን ካደረገችለት ጊዜ ጀምሮ አብርሽ ትክክል አይደለም፣ ወንድሙን አያስታውስም፣ እህቱን አያስታውስም፣ እንዲሁም ደግሞ ሄርሜላንም ከዚህ ቀደም ቀለበት ያደረገላትን ልጅንም አያስታውስም ተባለ። እዚህ ጋር ትልቅ ስህተት ሰርታችኋል። ሩታ የእውነት እነሱን እንዳያስታውስ የአልዛይመር በሽታ መተት ነበር ያሰራችበት ወይስ ሄርሜላንና እነ ቡዜን እነ ዴቭን አስጠልቶ ወደ ሩታ እንዲመለስ የሚያደርግ መተት ነበር ያሰራችበት? ይህን ግልጽ አድርጉልን። ምክንያቱም እናንተ እየዘላበዳችሁ ነው። አሁን ነገሩ ይጥራ። ሩታን ዝም ብላችሁ ኤፋንም ዝም ብላችሁ ስም አታጥፉ። ይጥራ። ይሄ ነገር መጥራት አለበት። ለምን መተት ከሆነ ለምሳሌ ወደ ሩታ ብቻ እንዲሳብ ሩታ አስደርጋ ከሆነ ኤፋና ሩታ ይሄን ነገር አድርገው ከሆነ ይሄ ልጅ በምንም ተአምር ሄርሜላን አይረሳም። ከሄርሜላ ጋር ያሳለፈውን ትውስታ በፍጹም አይረሳም። ከሄርሜላ ጋር ቀለበት ከጣቷ ላይ ሲያወልቅ የነበረውን በፍጹም አይረሳም። እንዲጠላት ሊሆን ይችላል። እሷ አጠገብ መቆም ላይፈልግ ይችላል። እንዲሁም ዳኒ ፊትም ቡዜን ፊትም ዴቭን ፊትም መቆም ላይፈልግ ይችላል። ነገር ግን ያሳለፋቸውን እያንዳንዱ ሁኔታዎች ይረሳል ማለት ዘበት ነው። ስለዚህ እናንተ ከዚህ ቀደም ስታጠፉ የነበረው የስም ማጥፋት ትክክል አልነበረም ማለት ነው። ለምን ካላችሁኝ መተት እውነት እናንተ እንደምትሉት ሩታ መተት አርጋበት ቢሆን ኖሮ ይሄ ልጅ ትውስታውን አልነበረም የሚያጣው። ለሄርሜላ ጥልቅ የሆነ ጥላቻ ነበር የሚኖራት። እናንተም እኮ ትክክለኛ ነገር እንዳልሆነ የሚገነዘበው አብርሽ እግዚአብሔር ይመስገን ድኗል ብላችኋል። አብርሽ ደህና ነው አሁን ላይ ብላችኋል እኮ። ደህና የሆነበት ምክንያቱ እስካሁን አልነገራችሁን። ምን ነው ዘገያችሁ? ቡዜም 2 ምላስ ሆንሽ ተናግሬያለሁ። እኔ
ወንድሜ በምን አይነት ስቃይ ውስጥ በምን አይነት ሁኔታ ውስጥ እንዳሳለፈ አውቃለሁ ትያለሽ። መለሳሽ ደግሞ እኔ ወንድሜ በምን አይነት ነገር ገጥሞት እንደዚህ አይነት ነገር ውስጥ እንደገባ አላውቅም ትያለሽ። ይሄ የቡዜ ሁለት አይነት ምላስ። ዴቭ አሁንም እንደታመመ ታውቃለህ። ከዚህ ቀደም ታሞ እንደነበረ አሁን ላይ ደህና እንደሆነ ታውቃለህ። ምን ገጥሞት ታመመ? ምን አግኝቶ ተፈወሰ? እንዲሁ ከራሱ ላይ ተመንጭቆ ይሄ መንፈስ ሄደ? ወይም ሩታ አስደርጋበት ነበር ያላችሁት ነገር እንዲሁ ከላዩ ላይ ሄደችና ሊነቃብኝ ስለሆነ አይ ይነሳልኝ ብላ አስነሳች? እናንተ ቪዲዮ የሚጫን የሚደለት መሰላችሁ እንደ አይምሮ ላይ? ይሄ ነገር እኮ ሰይጣናዊ የሆነ አስተሳሰብ ነው። እናንተ ሩታ አድርጋለችና ይፋ አድርጓል የምትሉት እንዲህ በቀላሉ የሚወጣ ነው እንዴ? በ3 በ4 ቀን ውስጥ ይሄ ነገር ግራ ይገባኝ። እናንተ ሰይጣን እንደሆነ ተገንዝባችኋል፣ ወይም ደግሞ የሆነ ሰው የሆነ ነገር አድርጎበት እንደሆነ አውቃችኋል። የሆነ ሰው ለምን ላለው ለምን ሸፋፍነዋለሁ? እንደናንተ ሩታ የሆነ ነገር አስደርጋበት እንደሆነ ደምድማችኋል። ሩታ የሆነ ነገር አስደርጋበት ከሆነ ሰይጣኑ በፕሮግራም ነው የሚረሳው? አንዳንድ ነገሮችን ያስታውሳል፣ አንዳንድ ነገሮችን ደግሞ ረስቷል። እንዴ ለሄርሜላ ከጣቷ ላይ ቀለበት ማውለቁን ረስቷል እንዴ? ባለፈው ሄዶ ደግሞ የፈረመውንም ደስተኛ ሆኖ እንደዛ በጣም አመስግኖ እንዴ አመስግኖ እኮ ነው ሰውየውን እዛ ፕሮግራሙ ላይ የነበረውን ሰውዬ አመስግኖ ወረቀት አገላብጦ ነበር ሲፈረም የነበረው። አያችሁ አሁን እዚህ ጋር የነዴቭ የአብረሽ የራሱ የአብረሽ የቡዜ ራሷ የሄርሜላ እና ማነው የዳኒ ሐሳብ ካልሆነ በስተቀር በፍጹም አብረሽ እንደተባለው እጅግ በጣም በዚህ ልክ ራሱን ሊያስት የሚችል በሽታ ገጥሞታል ብዬ አላስብም። ይሄ ነገር ሊሆን የሚችለው ከዚህ ቀደም የነበረን ትውስታ ለማስታወስ የሚከብደን አልዛይመር የሚባል የመርሳት በሽታ ሲያጋጥመን ብቻ ነው። አሊያም ደግሞ በሆነ አደጋ ጭንቅላታችንን የሆነ ነገር ሲመታው ትውስታችንን እናጣለን። ከዚህ ቀደም የነበሩ ትውስታዎቻችንን ጭንቅላታችን ይደልተዋል። እኔ እንደ ዶክተር ሆኜ ነርቫችን ወደዚህኛው ምናምን ያልኩኝ በዶክተር ቋንቋ ባላወራችሁም፣ ነገር ግን ሁኔታውን እረዳለሁ፣ አውቀዋለሁ። ማን ምን ሲሆን የመርሳትን በሽታ ሊያጋጥሙ እንደሚችል ከዚህ ቀደም የነበሩ ትውስታዎቹ እንደሚደመሰሱ ግልጽ ነው፣ ይታወቃል። ወይ በአደጋ ነው ወይ ደግሞ በሆነ አጋጣሚ ሾክ እንደሚያደርግ ድንጋጤ፣ የሆነ ያልታሰበ ዱብዳ በህይወታችን ሲገጥመን ልክ እንደነ ስትሮክ አይነት ነገሮች ያጋጥሙናል። ወይም ደግሞ ስንወድቅ የሆነ ነገር ጭንቅላታችን ይመታንና ትውስታችን ሙሉ በሙሉ ከአእምሯችን ዲሌት ይሆናል ማለት ነው። ይህም ሊሆን የሚችለው ከዚህ ቀደም የነበሩ ትውስታዎቻችንን በፍላሽባክ እንድናስታውስ የሚረዳን ሰዎች ሲኖሩ፣ አሊያም ደግሞ እዛ ቦታ ላይ ተመልሶ የሆነ ነገር ሲመታን ነርቫችን ተመልሶ ስራውን እንዲጀምር ሲያደርግ፣ ይሄ ነገር እናንተ አሁንም ቡዜ፣ ዴቭ፣ ዳኒ የት ይዛችሁት ሄዳችሁ እንደነበር አልነገራችሁንም። ቡታጅራ ሄዶም እነጋሽዬ ሲያድርን አልነበረም። የሆነ የተለየ ቦታ ወስዳችሁታል። ይህ የተለየ ቦታ እናንተ ነገሩን ብንልም እየነገራችሁን አይደለም። ጭራሽ እኛን መታችሁ ወይም ደግሞ ሩታ መታችሁ ምን ሆኖ እንደነበረ ንገሪን ትላላችሁ እንዴ? እሷማ ምን ሆኖ እንደነበርም ራሱ ግራ ገብቷታል። በሆነ አጋጣሚ መጣናን ሚስትና ልጅ መርጫለሁ አለ፣ ተቀበለችው። ተጸጽቶ እንደሆነ ገባት፣ በይቅርታ አለፈችውና ተቀብለው ቤቷ አስገባችው። ይሄን ነው የምትመልስላችሁ። እናንተ ግን እውነታው እናንተ ጋር እንዳለ ግልጽ ነው። እናንተ ታሟል ብላችሁ እንዲድን ወደ ተፈለገበት ቦታ ይዛችሁ ትሄዳችሁ። ሲመለስ ድኖ ተመለሰ። ተመስገን ጌታዬ። ምክንያቱም ሁላችንም የአብርሽ ጤንነት እጅግ በጣም እንዲመለስ እንፈልግ ነበረ። ለምን ምን ሆኖ እንደዚህ እንደሆነ ማወቅ ስለምንፈልግ። እናንተ ግን አሁንም እየጠየቃችሁ ያላችሁ ወይም ህዝቡን ግራ እያጋባችሁ ነው፣ ሩታንም ግራ እያጋባችሁ ነው። እንዴ ግልጽ እኮ ነው። እኔ እኮ ለምንድን ነው ደጋግሜ ይህን ነገር ልናገር የምታደርጉኝ? አብርሽ ታሞ ነበር የሚለውን ነገር እናንተ ነገራችሁን፣ እኛንም አሳመናችሁን፣ እሻመንን። የተሻለ ቦታ እንዲሄድ እነ ጋሽዬ ጋር ሄዶ ቤተሰቡ በስነ ስርዓት ትሪት አድርገው፣ ህክምናም ከሆነ ህክምና፣ ጸበልም ከሆነ ጸበል፣ የሃይማኖት አባት አግኝቶት እንዲያወራም ከተፈለገ ይሁን ተባለ። ሁላችንም እሺ ብለን ሄደ። ልጅ ሩታ ሳይቀር ተስማምታለች በዚህ ጉዳይ። ነገር ግን አብርሽ የሆነ ነገር ሳያገኝ ሊድን አይችልም። ታሞ ከነበረ አንድ ሰው እኮ የሆነ ቁስል ቢቆስልበት ያህን ቁስል መድኃኒት ካላደረገበት የዛ ቁስል መንስኤ ታውቆ መድኃኒት ካልተደረገበት ቁስሉ በፍጹም ሊደርቅ አይችልም። ምናልባት ዝም ስንለው እየሰፋ መጥቶ ወደ መጥፎ በሽታነት ይቀየራል። አያችሁ አይደለ?
ስለዚህ ለዚህ ቁስል እንደሆነ ተረድተን መድኃኒቱን ይህን ቁስል ሊያድነው የሚችል መድኃኒቱ ምን እንደሆነ ስለምናውቅ መንስኤው ስለታወቀ መድኃኒቱ ታውቋል ማለት ነው። ስለዚህ የአብርሽ መታመሚያ መንስኤ ምን እንደሆነ እናንተ ታውቃላችሁ። መድኃኒቱን ለዚህ የሰጣችሁት። ያለበለዚያ አብርሽ አልታመምም ነበር፣ እያስመሰለ ነበረ። እኔ አሁንም አብርሽ ሩታንም ሄርሜላንም ለመምረጥ ተቸግሯል ባይ ነኝ። ከሄርሜላ ጋር ቢሄድ ሊያጣም የሚችለው ሩታ ጋር የማያገኘው ነገር አለ። ወደ ሩታ ጠቅልሎ ቢሄድ ሩታ ጋር የማያገኘው ሄርሜላ ጋር የሚያገኘው ነገር አለ። ስለዚህ ሁለቱንም መምረጥ ቸግሮታል። እሱ የፈለገው እየተንከባለለ ወደ ግራ ወደ ቀኝ እየተንከባለለ ከሩታም ከሄርሜላ ጋር የሆነ ጊዜውን ማሳለፍ ነው የሚፈልገው ይመስለኛል። ሁሌ የሚጠቅሰው ነገር አለ። አብርሽ ልጅ ነኝ፣ በዚህ ልክ መጨናነቅ አያስፈልገኝም፣ ዘና ማለት እችላለሁ፣ በዚህ ልክ በሁለቱም ሀሳብ ውስጥ ሆኜ ራሴን ማጨናነቅ አልፈልግም ብሏል። ይሄ ቃል በቃል ነው። ስለዚህ አብርሽ እውነትም ከሁለቱም ጋር ምናልባት መሆን የማትፈልግም ከሆነ በግልጽ እነዚህ ልጆች አታሰቃያቸው፣ ንገራቸው ባይነኝ እኔ። እውነትም ታመህ ከነበረ ደግሞ የህመምህ መንስኤ ምን ነበር? ምን አድርገህበት ዳንክ የሚለውን ለህዝብ ተናገር። እንዲሁም ለነሩታና ለሄፋም ንገራቸው፣ ለሄርሜላም ንገራት። አሁን ሄርሜላ ጋር ዛሬ ላይ ጥሩ መሻሻሎች አይተናል። ስለ ራሷ ነበር ስታወራ የነበረው እንጂ ሩታን ስትወነጅላት እንዳልነበር አይተናል። ትክክለኛ መንገድም ይሄ ነው። ከዚህ ቀደም ስናወራም የነበረው ስለ ራስሽ አውሪ፣ አንቺን ያስገምትሻል። አንቺ ስለ ራስሽ ስትጠይቂ ስለ ሩታ ክፉነት ስታወሪ ያስገምትሻል ብለን ደጋግመን ነግረናል። ዛሬ ላይ ይሄ መሆኑ መልካም ነው። ግን ከዚህ ነገር ምን ተረዳ ካላችሁኝ ዴቭም ዳኒም የሄርሜላ ጠበቆች ነበሩ። ለሩታም ለሄርሜላ ማንደግፍም ብለው ነበር። ነገር ግን ሲደግፉ የነበረው ለማን እንደሆነ ግልጽ ነው፣ ለሄርሜላ። ምክንያቱም እኛ ሄርሜላ ምንም ነገር አታደርግብን ብለን እናስባለን፣ እንደመድማለን ነው የሚለው። አብርሽ ግን ሁለቱንም አሁን እናንተ ምን ብላችኋል? ትናንትና ቡዜ ምን ተናግራለች? ቡዜ ምን አለች? ቪዲዮውን አንድ በአንድ አይቶ አብርሽ ብልህ ባይሆን ኖሮ ማን ጥፋተኛ እንደሆነ ቀጥታ መጥቶ እናንተ ይናገራችሁ ነበረ። ነገር ግን ብልህ ስለሆነ ቪዲዮውን ተመልክቶ ብቻ መናገር አልፈለገም፣ መገመት አልፈለገም። ከእናንተ የሆነ ነገር ፈልጓል ብላለች። እናንተማ ቪዲዮውን አይቶ ቢሆን ኖሮማ እናንተ እኮ ሩታ ኤፍሬም የሆነ ነገር አስደርገውበታል ብላችኋል እኮ እናንተ። ስለዚህ እናንተ ደግሞ ሩታ፣ ሄርሜላ፣ ቡዜና ዴቭ ደግሞ ስለ አብርሽ ጤንነት አብዝታችሁ ትጨነቁ ነበረ። ኤፋና ሩታ ደግሞ አይ ደህና ነው ሲሉ ነበረ። ስለዚህ እዚህ ጋር እናንተ በተናገራችሁት መሰረት ከሆነ አብርሽ ሄርሜላ ትክክል ነች ብሎ ከሄርሜላ ጋር ይጠቀልል ነበር፣ ወይም ሄርሜላ ትክክል ነች እነ ሩታ ጥፋተኛ ናቸው ብሎ ይናገር ነበር። ምክንያቱም እናንተ በመጡት ቪዲዮዎች ላይ ስናይ እነ ሩታን ወንጀለኛ የማድረግና እነ ሩታን ነካ እያደረጋችሁ እነ ሩታ ጥፋተኛ እንዲመስሉ ያደረጋችሁበት ብዙ መንገዶች ስለነበሩ፣ ነገር ግን አብርሽ እያጣራ እናንተን ማመንም አልፈለገም። እናንተንም አላመናችሁም። በዚህ አጋጣሚ ሄርሜላንም አላመናትም። ምናልባት ይሄ የሆነው ለሁለቱም አልወገነም፣ ለዚችም ለዛችም አላገዘም፣ አብርሽ መሀል ሰፋሪ ነው ተብሎ አብርሽ ላይ እንዳይፈረድበት ያደረገበት መንገድ ሊሆን ይችላል። ምክንያቱም ሩታ የልጁ እናት ነች። በዚህ ልክ መጥቶ ይቅርታ ብሎ ከጠየቃት መቀበሏ ስህተት ነበረ ወይ አብርሽ ጥፋተኛ ይባላል። በዛ በኩል ደግሞ ሄርሜላ ከታመመ ጊዜ ጀምሮ በቃ ስታለቅስ ስታዝን ከአብርሽ ጎን ስትሆን ለአብርሽ ጤንነት ስትሟገት ነበር ሲታይ የነበረው። ስለዚህ ሄርሜላን ደግሞ በትክክል አይደለሽም ቢል ይህን ሁሉ ነገር እያደረገችለት እንዴት ሄርሜላ እንደዚህ ይላል እንዳይባል መሀል ላይ ሆኖ የሆነ ሰዓት ላይ እንደ ቦምብ አፈንድቶ እውነቱን አወኩት ብሎ ይመጣል። ታያላችሁ። ይሄ ነው፣ የተለየ ነገር የለውም። ሌላ በስተመጨረሻ አንድ ማሳያችሁ ቪዲዮ እዩት። ምናልባት ካፈሉ ሰድብና ለኔ የምጨምረው ነገር ሀሳብ ካለ የሆነ ነገር በለውና ትንሽ ደግሞ ያው አንዳንዴ እንደዚህ ከመሆን ሁለቱ የበለጠ ደግሞ ቢያወሩ የተሻለ ነው ብለን ስለምናስብ የሆነ እንግዲህ ዴቭ የሚሰማውን ነገር በጠቅላላ አወራ። አብርሽ አላምን ሲለው፣ አብርሽ የልቡ አልደርስ ሲለው ዴቭ በሚያወራው ዞር አለና ዳኒ ያው እዚህ ጋር ስሙት። ምናልባት ካፈሉ ሰድብና ለኔ የምጨምረው ነገር ሀሳብ ካለ የሆነ ነገር በለውና ትንሽ ደግሞ ያው አንዳንዴ እንደዚህ ከመሆን ሁለቱ የበለጠ ደግሞ ቢያወሩ የተሻለ ነው ብለን ስለምናስብ የሆነ የምትለው ነገር ካለው በለው።